ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘን ቀርበናል። እንደተለመደው አበይት ዜናዎችን እናስቀድማለን። የሀገር ውስጥ ተፈናቃዮች የጸጥታና ደህንነት ስጋት እንዳለባቸውና የሰብአዊ ድጋፎች እንዳልተመቻቹላቸው ኢሰመኮ አስታወቀ። ከኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ተፈናቅለው በማዕከላዊ ኢትዮጵያ ክልል የተለያዩ ቦታዎች የሚገኙ ተፈናቃዮች የጸጥታና ደህንነት ስጋት እንዳለባቸውና ሰብአዊ ድጋፎች እንዳልተመቻቹላቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታውቋል። የኢትዮጵያ ድህነት ምጣኔ ወደ 43% መቃረቡ ተገለጸ። የዓለም ባንክ ድህነትንና የሀብትን ፍትሃዊነትን በተመለከተ ከሰሞኑ ባወጣው መረጃ በኢትዮጵያ በተያዘው እንደ አውሮፓውያን አቆጣጠር 2025 የድህነት ምጣኔ ወደ 43% ከፍ ሊል እንደሚችል አስታውቋል። ግብጽ የውሃ ደህንነቷን ለማስጠበቅ እርምጃዎችን እንደምትወስድ ፕሬዝዳንት አልሲሲ ገለጹ። ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑትን ሁሉንም እርምጃዎች እንደምትወስድ ፕሬዝዳንቱ ተናግረዋል። ከውጭ ሐማስ በሕይወት ያሉ እስራኤላውያን ታጋቾችን በሙሉ ለእስራኤል አስረከበ። የእስራኤል ጦር በሕይወት ያሉ ታጋቾች በሙሉ መለቀቃቸውን አስታወቀ። ሌሎችንም የቢዝነስ መረጃዎች ማለትም ዕለታዊ የምንዛሬ ውሎችን በዜናችን አካተናል። አብራችሁን ቆዩ። በቅድሚያ የሀገር ውስጥ ተፈናቃዮች የጸጥታና ደህንነት ስጋት እንዳለባቸውና ሰብአዊ ድጋፎች እንዳልተመቻቹላቸው ኢሰመኮ አስታወቀ። ከኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ተፈናቅለው በማዕከላዊ ኢትዮጵያ ክልል የተለያዩ ቦታዎች የሚገኙ ተፈናቃዮች የጸጥታና ደህንነት ስጋት እንዳለባቸውና ሰብአዊ ድጋፎች እንዳልተመቻቹላቸው የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። ኮሚሽኑ ይህን የገለጸው ከኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን አመያ ወረዳ፣ ምዕራብ ሸዋ ዞን ኖኖ ወረዳ ተፈናቅለው በማዕከላዊ ኢትዮጵያ ክልል በጉራጌ ዞን ወልቂጤ ከተማና ሀበሽጌ ወረዳ ዳርጌ ከተማ ከማህበረሰቡ ጋር ተቀላቅለው የሚኖሩ ሀገር ውስጥ ተፈናቃዮችን የሰብአዊ መብቶች ሁኔታን አስመልክቶ ከህዳር 16 እስከ 21 2017 ዓ.ም ባከናወነው ክትትል መነሻነት ነው። ይህንኑ ጉዳይ በተመለከተ ለየኋቸው ባላቸው ግኝቶችና በቀረቡ ምክረ ሐሳቦች ላይ መስከረም 22 ቀን 2018 ዓ.ም በሆሳና ከተማ ውይይት ማድረጉን አስታውቋል። በውይይቱም የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድርን ጨምሮ የክልሉ መንግስት ከፍተኛ የሥራ ኃላፊዎችና ባለሙያዎች ተሳትፈዋል ተብሏል። በዚህም ኢሰመኮ የሀገር ውስጥ ተፈናቃዮች የሰብአዊ መብቶች አያያዝ ላይ ባከናወነው ክትትል የለያቸው ትኩረት የሚሹ ጉዳዮች ለውይይት ባቀረበው መሰረት ከአመያና ኖኖ ወረዳዎች ወደ ወልቂጤ ከተማና ሀበሽጌ ወረዳ የተፈናቀሉ የሀገር ውስጥ ተፈናቃዮች ምዝገባ አለመደረጉን ገልጿል። እንዲሁም ተፈናቃዮች መብቶቻቸውን ለመጠቀም የሚያስችሉ ሰነዶች እንዳላገኙ የጸጥታና ደህንነት ስጋት እንዳለባቸው አስረድተዋል። ከዚህ ባሻገር የሰብአዊ ድጋፍና መሰረታዊ አገልግሎትን ጨምሮ ልዩ ድጋፍ ለሚሹ ተፈናቃዮች ሁኔታዎች አለመመቻቸታቸውንና የዘላቂ መፍትሄ አማራጮችን የማፈላለግ ስራ በመንግስት በኩል አለመጀመሩን አስታውቋል። በመሆኑም ለሀገር ውስጥ ተፈናቃዮች በቂ ሰብአዊ ድጋፍና መሰረታዊ አገልግሎት የዘላቂ መፍትሄ አማራጮችን ማቅረብና ማፈላለግ የባለድርሻ አካላትን ትኩረት እንዲሰጡ አሳስበዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን የሀገር ውስጥ ተፈናቃዮች የስደተኞችና ፍልሰተኞች መብቶች ዳይሬክተር ምህረት አብ ገብረ መስቀል የሀገር ውስጥ ተፈናቃዮች ምዝገባ ከማከናወንና ተገቢ ሰነዶችን ከመስጠት ጎን ለጎን ሰብአዊ ድጋፍና መሰረታዊ አገልግሎቶችን እንዲያገኙ በዘላቂነት እንዲቋቋሙ ለማድረግ ለጉዳዩ በቂ ትኩረት እንዲሰጥ አሳስበዋል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር እንደሻው ጣሰው የክልሉ ርዕሰ መስተዳድርና የቢሮ ኃላፊዎች በበኩላቸው ኮሚሽኑ ያቀረባቸውን ግኝቶችና ምክረ ሐሳቦች ተቀብለው የታዩ ክፍተቶችን ለማረም እንደሚሰሩ ገልጸዋል። ርዕሰ መስተዳድሩ ዶክተር እንዳሻው ጣሰው እስከ ጥቅምት 15 ቀን 2018 ዓ.ም የተፈናቃዮች ምዝገባ በማከናወን ጊዜያዊ መታወቂያ እንደሚሰጥ ጠቁመዋል። እንዲሁም አፋጣኝ ምላሽ ለሚያሻቸው ጉዳዮች መፍትሄ እንደሚሰጥ፣ ተፈናቃይ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ እንዲሁም እናቶችና ህጻናት ተገቢውን የጤና አገልግሎት እንዲያገኙ የማድረግ ስራ እንደሚከናወን ቃል ገብተዋል። የክልሉ ተፈናቃዮች የቀድሞ መኖሪያ ከሚገኝበት የኦሮሚያ ክልል መንግስትም ኢሰመኮን ጨምሮ ከሌሎችም ባለድርሻ አካላት ጋር በመሆን ለሀገር ውስጥ ተፈናቃዮች ዘላቂ መፍትሄ ለማፈላለግ እንደሚሰራ መጠቆሙን ኮሚሽኑ ገልጿል።
የኢትዮጵያ የድህነት ምጣኔ ወደ 43% መቃረቡ ተገለጸ። የዓለም ባንክ ድህነትንና የሀብት ፍትሃዊነትን በተመለከተ ከሰሞኑ ባወጣው መረጃ በኢትዮጵያ በተያዘው እንደ አውሮፓውያን አቆጣጠር 2025 የድህነት ምጣኔ ወደ 43% ከፍ ሊል እንደሚችል አስታውቋል። የዓለም ባንክ የድህነት ምጣኔና የሀብት ፍትሃዊነት ሰነድ ኢትዮጵያ ባለፉት 2 አስርት ዓመታት ድህነት ለመቀነስ መሰረታዊ ስኬቶችን ብታሳይም የውጭና የውስጥ መሰናክሎች የዜጎች ኑሮ ሁኔታ ላይ ከፍተኛ ተጽዕኖ ማሳደራቸውን አስታውቋል። የኮቪድ-19 ወረርሽኝ፣ የሰሜን ኢትዮጵያ ጦርነትና ከፍተኛ ድርቅ የሀገራዊ ጥቅል ምርት እድገቱን እንዳቀዘቀዘውና የዋጋ ንረቱን እንዳባባሰ አክሎ ገልጿል። የሀገሪቱ የድህነት ምጣኔ እንደ አውሮፓውያን አቆጣጠር በ2016 ከነበረበት 33% በ2021 ወደ 39% ከፍ ማለቱን የገለጸው የዓለም ባንክ ይህ መለኪያ በቀን ከ$3 በታች የሚያገኙ ዜጋዎችን ግምት ውስጥ በማስገባት ነው። ከኢትዮጵያውያን መካከል 37% የሚሆነው ዜጋ ከ$3 በታች ገቢ ያለው፣ 38% ቢያንስ አንድ ለትምህርት የደረሰ ሕፃን ትምህርት ቤት ያልገባ የቤተሰብ አባል ያላቸውና 26% የመጀመሪያ ደረጃ ትምህርት ያልጨረሱ ጎልማሶች እንደሚሆኑ ተገልጿል። የዋጋ ንረት የከተማ ነዋሪን በትልቁ በትር ያሳረፈበት መሆኑን ያስታወቀው የዓለም ባንክ ሪፖርት የገጠሩ ማህበረሰብ ከገበያው ጋር ባለው እምብዛም ያልተጠናከረ ግንኙነት የዋጋ ንረቱ እንደ ከተሜው እንዳልበረታበት ያስረዳል። መሰረታዊ በሆነ መንገድ የኑሮ ደረጃ በገጠሩ ማህበረሰብ ማሽቆልቆሉን ገልጾ 3/4 የሚሆነውና በገጠር የሚኖረው የሀገሪቱ ህዝብ በድህነት ውስጥ እንደሚኖር ያስረዳል። በገጠሩ የኢትዮጵያ ክፍል የሰው ሀብት ልማት ዝቅተኛ መሆኑ አሳሳቢ እንደሆነ ገልጾ እንደ አውሮፓውያን አቆጣጠር በ2021 86% የሚሆነው የገጠሩ ጎልማሳ የመጀመሪያ ደረጃ ትምህርት ያላጠናቀቀ ነው ብሏል። በአማካኝ ግማሽ ከሚሆነው የገጠሩ ቤተሰብ በእያንዳንዱ ቤተሰብ ውስጥ ቢያንስ አንድ የቀነጨረ ልጅ እንዳላቸው የዓለም ባንክ መረጃ ያሳያል። ሩብ የሚሆኑ ቤተሰቦች ደግሞ የከፋ መቀንጨር ያጋጠመው ልጅ እንዳላቸው አሳይቷል። በገቢ መጠን መለያየት ምክንያት የመንግስት አገልግሎቶችን ለማግኘት የጎላ ልዩነት መኖሩን ሲያብራራም ለአብነት የፍሳሽና ኤሌክትሪክ አገልግሎት የተሻለ ገቢ ያላቸው 20% ኢትዮጵያውያን ዝቅተኛ ገቢ ካላቸው 20% ኢትዮጵያውያን የተሻለ አቅርቦት እንዳላቸው ያስረዳል። ግብጽ የውሃ ደህንነቷን ለማስጠበቅ እርምጃዎችን እንደምትወስድ ፕሬዝዳንት አልሲሲ ገለጹ። ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑትን ሁሉንም እርምጃዎች እንደምትወስድ ፕሬዝዳንት አብደል ፈታህ አልሲሲ ተናግረዋል። ሲሲ ሀገራቸው ግብጽ ማንኛውንም እርምጃ ትወስዳለች ያሉት ኢትዮጵያ በአባይ ወንዝ ላይ ገንብታ ካስመረቀችው የህዳሴ ግድብ ጋር በተያያዘ ነው። ኢትዮጵያ አስገዳጅ ስምምነት ሳትፈርም ግድቡን አጠናቃ ማስመረቋን የተቃወመችው ግብጽ በተደጋጋሚ እርምጃ ወስዳለሁ በማለት እየዛተች ትገኛለች። ፕሬዝዳንት አልሲሲ ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን በማስተዳደር ላይ እየተከተለች ባለው ኃላፊነት የጎደለው ሲል በገለጹት አካሄድ ግብጽ አትስማማም ብለዋል። ኢትዮጵያ በሉዓላዊ ግዛቷ የገነባችውን ግድብ በአሳሪ ስምምነት መቆጣጠር የምትፈልገው ግብጽ እጇን አጣጥፋ እንደማትቀመጥ ፕሬዝዳንቱ ጠቁመዋል። ሲሲ በካይሮ ለተካሄደው 8ኛው የውሃ ሳምንት ተሰብሳቢዎች በቪዲዮ ባስተላለፉት መልእክታቸው ግብጽ ዲፕሎማሲና ዓለም አቀፍ ተቋማት በተለይም በተባበሩት መንግስታት ድርጅት ላይ መተማመኗ እንደ ድክመት መቆጠር የለበትም ብለዋል። ግብጽ ታላቁ የኢትዮጵያ ህዳሴ ግድብ ከአባይ ወንዝ የምታገኘውን የውሃ መጠን ይቀንስብኛል ስትል አጥብቃ ስትቃወም የነበረ ቢሆንም ፕሬዝዳንቱ እሁድ ዕለት ባደረጉት ንግግር ላይ ግን ባለፉት ሳምንታት በሱዳን ውስጥ ለተከሰተ የጎርፍ መጥለቅለቅ የኢትዮጵያን ግድብ ተጠያቂ አድርገዋል። ኢትዮጵያ ግድቡ ተገቢ ባልሆነ ሁኔታ እያስተዳደረችው በመሆኑ ባልተመጣጠነ የውሃ ፍሰት ምክንያት ባለፉት ቀናት በሁለቱ የታችኛው ተፋሰስ ሀገራት ውስጥ ጉዳት ደርሷል ብለዋል። ይሁን እንጂ ሱዳንን የመታው ጎርፍ ህዳሴ ግድብ ባይኖር ኑሮ ከዚህ በላይ ከባድ ሊሆን እንደሚችል ባለሙያዎች እየገለጹ ይገኛሉ። የኢትዮጵያ የውሃና ኢነርጂ ሚኒስቴር ለሱዳን ጎርፍ መመታት ክስ በሰጠው ምላሽ በሐሰት የተሞላና ተንኮል አዘል በማለት ውድቅ ማድረጉ ይታወሳል። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኑሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብጽ ውስጥ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያደርስ ይችል እንደነበር በመግለጽ በወቅቱ ምላሽ ሰጥቷል። አልሲሲ ሀገራቸው ወሰደቻቸውን የዲፕሎማሲ እርምጃዎች የጥንካሬ መገለጫ የብስለትና በንግግር የማመንና የናይል ተፋሰስ ሀገራትን ፍላጎት አደጋ ላይ ሳይጥሉ ለመጠበቅ የተደረገ መሆኑን አክለዋል። የግብጽ ፕሬዝዳንት ድርቅና የውሃ መጥለቅለቅ በሚኖርበት ወቅት የውሃ አለቃቀቅን ለመቆጣጠር የሚያስችል አሳሪ የሆነ ስምምነት በሁለቱ የታችኛው ተፋሰስ ሀገራት ያካተተ ስምምነት እንዲኖር ጠይቀዋል።
ፕሬዝዳንት አልሲሲ በዚሁ ንግግራቸው በላይኛው የተፋሰስ ሀገራት የእድገት ፍላጎትና የታችኛውን ተፋሰስ ሀገራት ከጉዳት ለመከላከል በሚኖር ሚዛን መካከል ብቸኛው አማራጭ ነው ብለዋል። ፕሬዝዳንቱ ግብጽ በአባይ ወንዝ ላይ የሚኖርን የተናጠል እርምጃ የማትቀበለው ዓለም አቀፍ አሰራሮችንና ስምምነቶችን ወደ ጎን ስለሚል መሆኑን ገልጸዋል። ልማት የአንድ ሀገር ብቻ ጉዳይ አይደለም ያሉት አልሲሲ የወንዙ ህዝቦች የጋራ በሆነ ኃላፊነትና በትብብር ብቻ ሊጠበቅ የሚችል መብት ነው፣ የተናጠል እርምጃ አይደለም ብለዋል። በህዳሴ ግድብ ግንባታ ወቅት ለ14 ዓመታት በተለያየ ዙር የተደረገውን ድርድር የጠቀሱት ፕሬዝዳንቱ ድርድሩ በመብቶችና በግዴታዎች መካከል ሚዛን የጠበቀ አስገዳጅ ስምምነትን ታሳቢ ያደረገ እንደነበር ተናግረዋል። ፕሬዝዳንቱ በንግግራቸው ላይ ከግድቡ ምርቃት ከጥቂት ቀናት በኋላ የተከሰተው ነገር አሳሪ ስምምነት እንዲደረስ ያቀረብነውን ጥያቄ ትክክል መሆኑን የሚያሳይ ማስረጃ ነው ብለዋል። አልሲሲ ኢትዮጵያ የታችኛው ተፋሰስ ሀገራትን አስቀድማ ሳታሳውቅ ወይም ሳትተባበር ወጥነት የሌለው ውሃ ትለቃለች ሲሉም ወንጅለዋታል። ከውጭ ሐማስ በህይወት ያሉ እስራኤላውያን ታጋቾችን መልቀቁን አስታወቀ። የእስራኤል ጦር በህይወት ያሉ ታጋቾች ሙሉ በሙሉ መለቀቃቸውን አስታውቋል። የእስራኤል ጦር ዛሬ ማለዳ የመጀመሪያዎቹን 7 ታጋቾች ተረክበው ቤተሰባቸውን ወደሚያገኙበት ስፍራ እየወሰደ መሆኑን ገልጸው ነበር። ከጥቂት ሰዓታት በኋላ ተጨማሪ 13 ታጋቾችን ከቀይ መስቀል ተረክበው ወደ እስራኤል እየወሰደ መሆኑን ገልጸዋል። ጦሩ ባወጣው ይፋዊ መግለጫ ላይ የእስራኤል ጦርና ደህንነት ኤጀንሲዎች ተመላሾችን ወደ እስራኤል አጅበው እያመጧቸው ነው ሲል አስታውቋል። ወደ እስራኤል ከተመለሱ በኋላ የመጀመሪያ ሕክምና ምርመራ ይደረግላቸዋል ያለው መግለጫው በኋላ ላይ ለቀይ መስቀል ተላልፈው የሚሰጡ ተጨማሪ ታጋቾችን ለመረከብ መዘጋጀቱንም አስታውቋል። ሐማስ በበኩሉ በህይወት ያሉ ሁሉንም ታጋቾች ማስረከቡን የገለጸ ሲሆን የ28 ታጋቾች አስክሬንን በዛሬው ዕለት እንደሚያስረክብ አስታውቋል። የእስራኤላውያን ታጋቾች ቤተሰቦች ደስታቸውን በተለያየ መንገድ በመግለጽ ላይ ይገኛሉ። የታጋቾችና የጠፉ ቤተሰቦች የተሰባሰቡበት ሆስቴስ ኤንድ ሚሲንግ ፋሚሊስ ፎረም በማህበራዊ ሚዲያ ገጹ ላይ ወደ ሀገራቸው እንኳን ደህና መጣችሁ ሲል ለጥፏል። ፎረሙ ከ738 አስጨናቂ ቀናት በኋላ ወደ ቤተሰባቸው የተለቀቁትን 7 ታጋቾች በስም ዘርዝሮ ከእስር እንዲፈቱ ደከመኝ ሰለቸኝ ሳይሉ ወደ ደከሙት ቤተሰቦቻችሁ ጓደኞቻችሁና ይህች ቀን እንደምትመጣ አምኖ ወደ ተፋለመ ህዝብ ወደኛ አቀፍ እየተመለሳችሁ ነው ሲል ጽፏል ሲል አስፍሯል። ፎረሙ አክሎም ትግላችን አላበቃም፣ የመጨረሻው ታጋች እስኪመጣና ተገቢውን ቀብር እስኪፈጸምለት ድረስ አያበቃም። ይህ የኛ የሞራል ግዴታ ነው። ያኔ ብቻ ነው የእስራኤል ህዝብ ሙሉ የሚሆነው ብሏል። የእስራኤል ጦር የተለቀቁት ታጋቾች ቤተሰቦቻቸውን ወደሚያገኙበት ቦታ የመቀበያ ስፍራ መላካቸውን አስታውቋል። ታጋቾች እየተለቀቁ ባሉበት በዚህ ሰዓት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እስራኤል ደርሰዋል። ፕሬዝዳንቱን የያዘው አውሮፕላን ከቴል አቪቭ ራቅ ብሎ የሚገኘው ቤንጉሪን አውሮፕላን ማረፊያ ደርሷል። ለፕሬዝዳንቱ አቀባበል ለማድረግ በአውሮፕላን ማረፊያው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ጨምሮ የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ፣ ልጃቸው ኢቫንካ ትራምፕና ባለቤቷ ጃሬድ ኩሽነር ተገኝተዋል። እስራኤል በጥቂት ሰዓታት ውስጥ የፍልስጤም እስረኞች ትለቃለች ተብሎ ይጠበቃል። እስራኤል 250 እስረኞችና 22 ህፃናትን ጨምሮ 1700 ከጋዛ አፍሳ ያጎረቻቸው ፍልስጤማውያንን በመጪዎቹ ሰዓት ውስጥ ትለቃለች ተብሎ ይጠበቃል። ሐማስና እስራኤል የተኩስ አቁም ስምምነት ላይ መድረሳቸውን ተከትሎ የእስራኤል ጦር ከተወሰዱ የጋዛ አካባቢዎች ለቆ የወጣ ሲሆን ሐማስ ደግሞ ታጋቾቹን መልቀቅ ጀምረዋል። የእስራኤል ወታደሮች ስምምነቱ ወደ የተደረሰባቸው አካባቢዎች ቢመለሱም በአጠቃላይ ከጋዛ ሰርጥ ለቀው አልወጡም ተብሏል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የሰላም እቅዳቸው የእስራኤል መንግስትና የሐማስን ይሁንታ ካገኘ በኋላ ፍልስጤማውያን ወደ ፈራረሰው መኖሪያቸው መመለስ ጀምረዋል። በተኩስ አቁም ስምምነቱ መሰረት ሐማስ በህይወት ያሉትን ሁሉንም ታጋቾች የሚለቅ ሲሆን የ28 ታጋቾችን አስክሬንም በዛሬው ዕለት ያስረክባል ነው የተባለው። እስራኤል 250 ፍልስጤማውያን እስረኞች ከጋዛ የታገቱ 1700 ፍልስጤማውያንንም በዛሬው ዕለት እንደምትለቅ ተገልጿል። የተወደዳችሁ የቦርከና ቤተሰቦች አሁን ደግሞ ዕለታዊ የውጭ ምንዛሬ ተመን መረጃን ወደ እናንተ እናደርሳለን። በዛሬው ዕለት አንድ የአሜሪካ ዶላር 141 ብር ከ09 ሳንቲም እየተገዛ 143 ብር ከ92 ሳንቲም እየተሸጠ ይገኛል።
ፓውንድ ስተርሊንግ 184 ብር ከ94 ሳንቲም እየተገዛ 188 ብር ከ64 ሳንቲም እየተሸጠ ነው። ዩሮ 163 ብር ከ98 ሳንቲም እየተገዛ 167 ብር ከ26 ሳንቲም እየተሸጠ ነው። አንድ የስዊዝ ፍራንክ 172 ብር ከ93 ሳንቲም እየተገዛ 176 ብር ከ39 ሳንቲም እየተሸጠ ነው። አንድ ኩዌት ዲናር 451 ብር ከ37 ሳንቲም እየተገዛ 460 ብር ከ40 ሳንቲም እየተሸጠ ይገኛል። አንድ ቻይና ዩዋን 19 ብር ከ41 ሳንቲም እየተገዛ 19 ብር ከ80 ሳንቲም እየተሸጠ ነው። አንድ የተባበሩት አረብ ኤምሬት ድርሃምም 38 ብር ከ41 ሳንቲም እየተገዛ 39 ብር ከ18 ሳንቲም እየተሸጠ ነው። አንድ የሳውዲ ሪያል 37 ብር ከ62 ሳንቲም እየተገዛ 38 ብር ከ37 ሳንቲም እየተሸጠ ይገኛል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ መረጃዎቻችን ተጠናቀቁ።